ሁሉም ባኮረፈ ቁጥር መሳሪያ የሚያወዛውዝ ዘመን ላይ ነበርና ያ ሁሉ አልፎ ያ ሁሉ ቀርቶ በዚህ ጊዜ መመካከር መቻል በራሱ አንዱ ከነበረበት ወደፊት የሚያሻግር ነገር ነው። ይሄ ደግሞ ወደ ተግባር መሄድ ከሆነ ወደፊት ኢትዮጵያ ወደ ኋላ ቀርነት ወደ ጦርነት ሳይሆን እየተመካከረች በጠረጴዛ ዙሪያ እየተወያዩ ሀሳቦችን በጋራ እየወሰኑ በጋራ አገር የሚያስቀጥሉበት ሁኔታ ይኖራል ብዬ አስባለሁ። ሁሉንም የህብረተሰብ ክፍሎች ያማከለ የተሳታፊ ልየታ ተደርጎ ነበር። ከዛ በኋላም ደግሞ እነዚህ የተለዩ የህብረተሰብ ክፍሎች አጀንዳዎቻቸውን በግልጽ በክልሉ መድረክ ላይ ልየታም ስለነበር ሲቀመጥ የተገለጸበት ሁኔታ ነበር። እጅግ በጣም ፍትሃዊ፣ እጅግ በጣም ታማኒነት ያለው የማንም ሐሳብ ያልተገደበበት ሁሉም የራሱን ሐሳብ በግልጽ በስፋት የፈለገውን የመሰለውን ሐሳብ ያንሸራሸረበት የራሱን አጀንዳ የወከለው ማህበረሰብን አጀንዳ ሁሉም ተሳታፊ በግልጽ ያስቀመጠበት የተለየበት ሁኔታዎች እንደነበሩ ለማስታወስ እፈልጋለሁ። ነጻነት መድረክ ነው የመድረክ ኮሚሽኑም ሲያዘጋጅ መጀመሪያ መግለጫው ላይ እያንዳንዷን ነገር ከህግ ጋር ማያይዞ ያስቀመጠልን ነገር አለ። ማንም የማንን ሐሳብ መርገጥ እንደማይችል፣ ማንም የማንን ሐሳብ መቃወም እንደማይችል፣ ማገዝ ካለበት ማገዝ ነው፣ መንቀፍ እንደማይችል ግን ቀድሞም ከመድረኩ ተነግሮናል። እኛም ስናካሄድ የነበረው ያን ነው። ወደፊት እንግዲህ በጣም ትልቅ ትምህርት ተሰጥቶ የሚሄደው ለሀገራችን ከግጭት ይልቅ ከልዩነቶች ይልቅ በመመካከር በመነጋገር ችግሮችን መፍታት እንደሚገባን አስተምሮ ያለፈ ነው ያለው። በዚህ ላይ አሁን በጣም ብዙ ነገሮችን የተማርነው ከኢትዮጵያ ክልሎች የመጡ ሰዎች ናቸው ያሉትና ሀሳባቸው በነጻነት መግለጽ እንደዛ ልምዶች ቢኖሩ ኖሮ አንጋጭም ነበረ። እንደዛ ልምዶች ቢኖሩ ኖሮ አንጣላም፣ አንቆራረጥም፣ ልዩነት አንፈጥርም ነበረ። ይሄ ልዩነቶችን ያጣበበው መመካከር ነው፣ መነጋገር ነው። እንደዛ ያዳበነ ከሄድን ዲሞክራሲ ግንባታም በጣም ያደገ ይላል የሚለው ሀሳብ ላይ አለ። ከተለያየ አካባቢ ከተለያየ ማህበረሰብ ተወካዮች ናቸው የመጡትና ሀሳባቸውን ሲገልጹ ሲነጋገሩ ለመግባባት የሚያደርጓቸው ጥረቶች አንዱ አንዱን የሚያከብርበት ሂደት አንዱ አንዱን ሀሳብ የሚያከብርበት ሁኔታ ስትመለከተው በጣም ደስ የሚል ይሄ ማህበረሰብ ቀጣይም እንዲህ አይነት ኦፖርቹኒቲዎች ከተነጋገሩ ማንኛውንም ሀገራዊ ኢሹ በመነጋገር በመወያየት በመመካከር መፍታት የሚችልበትን አቅም እንዳለው ነው እኔ የተረዳሁት። መነጋገሩ በጣም ቅርርብን ያመጣል፣ ግልጸኝነትንም ያመጣል። መቀራረብ፣ መነጋገር እና እስካሁን እንደ ለውይይት የማይቀርቡ ማህበረሰብ እንዲህ በዚህ በምክክር ሂደቱ ቅርርብ ሲኖራቸው በጣም የበለጠ ግንኙነትን ስለሚያጠናክር በጣም ወደፊት ለዲሞክራሲያችን ወሳኝነት አለው ያስባል። ማንኛውም ሰው ዲሞክራሲያዊ በሆነ መንገድ ሐሳቡን የመግለጽ ሐሳቡን የማንሸራሸር መብት አለው። ማንም ማንንም አይነቅፍም። ምክንያቱም ምክክር ኮሚሽኑ ያስቀመጣቸው ህጎች አሉ። ያንን ህግ የተላለፈ የለም። ሁሉም በመቻቻል በመደማመጥ አንዱ እስከመጨረስ ድረስ መነቃቀፍ የለም። በመከባበርና ዲሞክራሲያዊ በሆነ መንገድ ነው ምክክሩ ሲካሄድ የነበረው። በዲሞክራሲ ሐሳብን መግለጽ እንደፈለኩ እኔን ሐሳብ የምገልጽበትን መስመር በጣም ተምሬያለሁ። ከኔ በኋላም የማያውቁ ሰዎች ዲሞክራሲ ምን አይነት እንደሆነ ሐሳባቸውን እንዴት አድርገው መግለጽ እንደሚችሉ ሌላም የመብታቸውንም ጉዳይ እንዴት ማስከበር እንደሚችሉ እዚህ ውስጥ እየተገነዘብን መጥተናል። ዲሞክራሲ ስቲል ነው። እስካሁን ስንወያየም እኔ በዲሞክራሲ መብቱ የተረገጠ ሰው ያለ አይመስለኝም፣ አላየውም፣ አልገጠመኝም። የዲሞክራሲ ባህልንም በጣም ይገነባዋል። ለምን እኔ የራስን ሐሳብ በነጻነት ዲሞክራሲ ማለት አንተ የራስን ሐሳብ በነጻነት ስትገልጽ በነጻነት ስትንቀሳቀስ የዲሞክራሲ ባህሉ እየተገነባ የሚሄድበት ሂደት አለና የዲሞክራሲ ባህሉን ለመገንባት እጅግ ወሳኝ ከሚባሉት ውይይቶቹ አንዱ ይሄ ውይይትና ይሄ ምክክር ሂደት ነው ብዬ አምናለሁ። ዲሞክራሲያዊ ባህልን ከማንጸባረቅ አንፃር በፊት የነበረው ምን ይመስላል፣ ስርዓት አሁን ያለው ምን ይመስላል፣ ወደፊት ምን መሆን አለበት፣ ምን መሻሻል አለበት ሙሉ ግብዓትም ሊሆኑ የሚችሉ ነገሮች በሙሉ ተነስተዋል እና አሳታፊነቱ በራሱ ዲሞክራሲያዊ ነው። ሁሉንም አሳታፊነቱ በራሱ ዲሞክራሲያዊ ነው። ተሳትፎም ዲሞክራሲያዊ ነው። ያለውን ድምፅ አሰጣጡም ዲሞክራሲያዊ ነው። ከ75% በላይ ያለ ድምፅ ብልጫ በሆነ መንገድ መወሰኑ በራሱ
ዲሞክራሲያዊ አካሄድ ነው። በዚህ ከቀጠለ አይ ሆፕ ወደ ኋላ የሚመለስ ነገር አይኖርም። አገር ትሻገራለች ብዬ አስባለሁ። ይሄ የመመካከር ሂደቱ ለዲሞክራሲ እጅግ ደስ የሚል ነው። ምክንያቱም ሰው የበታች የበላይ የሚባል ነገር የለም። የሀሳብ የበታች የበላይ የሚባል ነገር የለም። እኔ ውስጥ ያለው ዕውቀት ሌላው ውስጥ ላይኖር ይችላል፣ ሌላው ውስጥ ያለው እኔ ውስጥ የለም። ስለዚህ ዲሞክራሲ በዚህ መልኩ ነገ ኢትዮጵያ በማንኛውም ስብሰባዎች በማንኛውም አካሄዶች እንደዚህ መደማመጥ፣ ሀሳብ መከባበር ቢኖር እጅግ በዲሞክራሲ የተሞላች ሀገር ትሆናለች የሚል ተስፋ አለኝ። ቀድሞ ብናደርግ ኖሮ፣ ቀድሞ ብንማር ኖሮ፣ ቀድሞ ይሄ ምክክር ተካሂዶ ቢሆን ኖሮ ኢትዮጵያ እንዲህ አይነት ልምድ ቢኖራት ኖሮ ዛሬ ህብረተሰባችን እንዲህ አይቆራረስም፣ እንዲህ አንበጣበጥም፣ እንዲህ አንታመስም ነበር። ዛሬ ላይ ግን ይሄ ነገር ለወደፊትም ትልቅ ትምህርት ለልጆቻችን ታሪክ የምናሳልፍበት ሁሉ ነው። ወደዚህ ሂደት መመጣቱ በራሱ አንዱ የዲሞክራሲ ስርዓትን መገንባት ነው ብዬ ነው የማስበው። ምክንያቱም በርካታ እንደ ሀገር የሚያለያዩን፣ የሚያጋጩን፣ አንድነታችንን የሚሸረሽሩ እንደገና ደግሞ ብዝሃነትን ሰዎች ሳይቀበሉ በርካታ ሀገራችን በብዙ ግጭቶች፣ በብዙ ጦርነቶች፣ በብዙ አለመግባባቶች መጥታለች። አሁንም በርካታ ችግሮች እንዳገር አሉ። ነገር ግን እነዚህን እንደ ሀገር የሚያቃርኑንን የሚያጋጩንን ጉዳዮች በመድረክ በመሰብሰብ በመወያየት በመመካከር ለመፍታት የተመጣበት አግባብ እጅግ በጣም የሚበረታታ ነው። በጣም የተለወጠች በሀሳብ ልዩነት ሳይሆን በመመካከር የምታምን ለልጆቻችንም ከኛ ተምሮ አባቶቻችን አድዋ ያሉ ሲናገሩ ጀግንነት ነውና ልጆቻችን ደግሞ መመካከር የሚለውን ነገር አንግቦ ይዞ በመመካከር ችግር የሚፈቱበት ኢትዮጵያ እንደምትፈጠር አምናለሁ። እስካሁን ሀገራችን ያለፈችባቸው ብዙ አይነት ፈታኝ ነገሮች ነበሩ። በነዛ ፈታኝ ሂደቶች ውስጥ አልፈን ደግሞ ይሄ ኦፖርቹኒቲ ተፈጥሮ መመካከር መነጋገርና ችግሮቻችንን ማረም የምንችልበት እድል ተፈጥሯል። በውይይት ሂደቱ ያየሁትና በደንብ የተረዳሁት ነገር መልካም የሆነች ሀገር ለተተኪ ትውልዶቻችን ማስረከብ የምንችላት ብሩህ እይታና ብሩህ ተስፋ ያላት ኢትዮጵያን እውን የምናደርግበት ሂደት ነው ብዬ ተስፋ አደርጋለሁ። ወደ አንድነት መተን ይቺን ሀገራችንን በአንድ ጥምረት እናቆማታለን፣ ለሀገራችን ሰላምን እናሰፍናለን፣ እናመጣለን የሚል ሀሳብ አለኝ። ከዚህ ውይይት በኋላ ከዚህ በፊት በጎሪጥ መተያየታችን ቀርቶ አንድነቱ ሰፍነው ይሄ ያንተ አካባቢ ነው፣ ይሄ የኔ አካባቢ ነው፣ እኔ የበላይ ዘር ነኝ፣ አንተ የበታችን ዘር ነህ የሚባሉ ነገሮች ቀርቶ ሁላችንም በጋራ ተስማምተን ተግባብተን ከዚህ የምንነሳበት ውይይት ወይም ምክክር ስለሆነ የኢትዮጵያ ሰላሟ ይረጋገጣል፣ ሰላሟም ይቀጥላል፣ እድገቷም ይቀጥላል። ነገ እጅግ ደስ የምትል ሀገራችን ሀገሬ ብለን የምንኮራባት ሰላም ያለባት ደቡቡ ሰሜኑ ጋር ምስራቁ ከምዕራቡ ጋር ተስማምተን ተግባብተን በሰላም ወጥተን የምንገባባት ሀገር ትሆናለች ብለን ተስፋ እናደርጋለን። እንግዲህ ፈጣሪ አግዞን የተሻለች ኢትዮጵያ ትገነባለች ብዬ አስባለሁ። መለያየቶቻችን ይጠባሉ ብዬ አስባለሁ። ለዘመናት ሲያጋጩን የቆዩ ጉዳዮች መፍትሄ ያገኛሉ፣ ወደ አንድነት እንመጣለን። ብዙዎች ደግሞ ለመኖር የሚመኟት ብዙዎች ለመኖር የሚጓጓት ኢትዮጵያን እንመሰርታለን፣ ትመሰረታለች የሚል ተስፋ አለኝ። የተሻለች ኢትዮጵያን ኢትዮጵያዊነትን በቃ የጋራ አገር ለመመስረት የጋራ የሆነች አገር ለመገንባት ጥሩ ሂደት ይኖራል ብዬ አስባለሁ። ሁሉም ህዝቦች በአንድነት እኩል የሚለሙበት፣ እኩል የሚሰሙበት፣ ድምጻቸው በእኩልነት የሚታይበት ሂደት ይኖራል ብዬ አስባለሁ ከዚህ